ስሙ በጣም ነው የምወደው ነው የህዋትን እርሶ ስለወደዱት ሳይሆን ህዝባዊ ወያኔ ሓርነት ትግራይ ማለት ትግራይ ኦሬዲ ነፃ ህዋት አመራር። እሺ እርሶ ከወደዱት አሁን ሌላው ሳይስማማበት ማን አንተ ነህ ያልተስማማው? የህዋት አባላት የህዋት አባል ሆነና ሐሳብህን አስረጽ። ህዋት ላይ ስሙን የምንቀይረው ፕሮግራም መቀየር ላይ ነው ቁም ነገር ማውራት ያለበት። ህዋት የትግራይን ህዝብ ህይወት የሚቀየረው በፕሮግራም ስም ከግብር አይበልጥም። አቶ ጌታቸው አይበልጥም፣ መልጦ አያውቅም። አዴፓና ኦዴፓ ስምን መላክ ያወጣዋል ተብሎ እኮ ሲተረት ምሳሌው ተግባሩን ስለሚገልጽ ይመስለኛል። እኔ ውበቱ የሚባል አንድ ጓደኛ ነበር። ስሙን መልአክ አልወጣውም ብለን ምን ከራከረ ስለአሁን እሱ አይደለም ያሰለ። እሺ ኦዴፓና አዴፓ ስም ከቀየሩ በኋላ የተሻለ ዲሞክራሲ አማራ ክልልና አማራ ማን ኦሮሚያ ክልል ውስጥ ተፈጥሯል ብለህ ካመንክ ህወሓት ምንድነው የሚሆነው? በዛ እንት ምንድነው የሚሆነው? ሲዴፓ ነው የሚሆነው። ስም ውስጥ አይደለም። ፕሮግራም ነው። እሱም ፕሮፖዛል አደረገ ነው። ፕሮግራም ነው። ድርጅትን ድርጅት የሚያደርገው ስም አይደለም፣ ፕሮግራም። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዳይ ነው፣ የማስተዳደር ዘይቤው ነው። እኔ ብርሃኑ ጁላን አውቀዋለሁ እና ብዙ ጊዜ የሚያሳዝነኝ ለእንደዚህ አይነት ሰዎች የነበረ ሚስፕሌስድ ክብር ነው በጣም የሚያሳስበኝ፣ የሚያስደነግጠኝ። ስንት ሰው ሸውዶ ኖረዋል፣ ስንት ሰው አምታተዋል። ዝም ብለህ ስልጣንን ቋንጣን ተንጠልጢሎም አይተርፉን። በቀዳምነት ርሑስ ሓድሽ ዓመት ንኹልና ይግበረልና እናበልና ጽቡቕ ትምኒትና ክንገልጸልኩም ደስ ይብለና። ቀፂልና ኣብዚ ሳልስ እንታይ ዓበይቲ ጉዳያት ከም ዝተዘራረበሎምን ቀንዲ ኣዛረብቲ ዝኾኑ ዛዕባታትን ኣመታቶምን ኣመልኪትና ዘዳለናዮ ትሕዝተሎ ክትሰምዕዎ ኢኹም። ናይ ጌታቸው ረዳ መገረም ግርምቢጥ እውን ባዕሉ ጌቾ ምስ ጌቾ እናተናጉዐን ከሎ ዘርኢ ቪድዮታት እውን ክህልወና እዩ። ምስኡ ተኣሲሩ ዝኸይድ ትንተናውን ክህልወ ናይ ደጊምና ርሑስ ሓድሽ ዓመት እናበልና ድሕሪዛ ሓፃር መሰጋገር ክምልሰኩም ኢና። ሰናይ ምክትታል ያንን ጥቃት እንዲፈጽም በሴራ ነው ያደረገው። ደነገጥ እነኚህ የጠፉ ነገሮች ውስጥ አንተ ኃላፊነት ነበረብኝ እኔ የምጠየቅበት ነገር አለ ብለህ ታምናለህ? ህወሓት እንደዛ ስላደረገ ትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። ይህን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረገው። ደነገጥ ሰው የለው ያለ አብይና ያለ ደመላሽ ገብረ ሚካኤል እውቅና ውጪ የተገደሉ የተረሸኑ ሰው የለው። በአጠቃላይ አጭር መልስ የአብይ አደረጃጀት አለ። በጣም ኮምፕሊኬትድ ናቸው፣ ጊዜ የሚፈጁም ናቸው። አንድ ባለ ብዙ ግድያዎች ነው ያልከው። ያለ አብይና ያለ ደመላሽ ገብረ ሚካኤል እውቅና ውጪ የተገደሉ የተረሸኑ ሰው የለው። ጉዳይ ሶማሊላንድ እስራኤልን ብዝሓለፈ ሰሙናት ብዛዕበየ ኣብ ዓለም ኣመራኸቢ ብዙሃን ከዘራርብ ከም ዝቐነየ ኩልና ተኸታቲልና ኢና። ሓሚድ ድማ ነዚኣ ጉዳይ እዚኣ ንኸይትፍኖ ኣብቲ ዜናታት ድማ ዝኾነ ሸፈን ከይወሃባ ብዝለዓለ ጥንቃቐ ወይ ትሪ መርሒታት ክህብ እዩ ተሰሚዑ። እዚኣ ላዕሊ እዚኣ ግን ካበያ ትንቀል። እቲ ምስ እስራኤልን ኢማራትን ውሽጢ ዝሰርሖ ዝነበረ ሽርሕን ጉርሕን ዝፈጠረሉ ዲፕሎማስያዊ ስምባደን ዶ ወይስ ኣሰኪዕዎ ይኸውን ወይ እውን ካልእ ናይ ውሽጡ ስግኣት እዩ ኣፍሪሕዎ? ምናልባት እቲ ናይ ትግራይ ናይ ኦጋዴንን ከምኡ ተመሳሳሊ ተኸይልዓል ውሽጣዊ መልሰ ተግባር ወይ ከዓ ባክፋየር ፈሪሑ ድዩ ዘየቃልሖ ዘሎ ወይስ እንታይ እዩ ዝብል ሕቶታት ዓብዪ መዘራቢ ኣርእሲ ኮይኑ ቀኒሉ። ጉዳይ ኦጋዴንን ጉዳይ ትግራይን ከ ተመሳሳሊ ናይ ሃገር መነፃር ሕቶ እንተዘቕርባ ከምዛ ናይ ሶማሊላንድ ጉዳይ ኣፍልጦ ዝህበአን ሃገራት እንተበዚሐን እንታይ ዓይነት መሰ ተግባር እዩ ከስምዕ? እዚ እውን ዓውኢልካ ዘይብከዮ ትሑፅ እዩ ኮይኑዎ ቀኒ ዘሎ። እዚ ኣብ ዝኽርና ሒዝና እቲ ናይ ህወሓት ብተደጋጋሚ ንማሕበረሰብ ዓለም ፃውዒት ምቕራብን ንፌደራል ዝናፀረ ተሪር መጠንቀቕታትን ከእንታዩ ኣመታቱ ኢልካ ምሕታት ኣገዳሲ እዩ። ከምዚ ንሰምዖ ዘለና ብውሽጣ ውሽጢ ዝውረ ዘሎ ወረ እንተኮይኑ
ኣብዚ ሰሙን እዚ ሓድሽን ዓበይቲ መግለፂታት ካብ ወተሃደራዊ እዚ ናይ TDF ናይ ሕወሓትን ምናልባት ከማን ንፌደራል ዘሰንብድ እዩ ተባሂሉ ዝግለጽ ዓበይቲ ውሳኔታት ክወጽኡ ምዃኖም እዩ ዝስምዕ ብውሽጢ እዚ ምስጢር እዚ ዝተረድአ ይመስል ኣብይ ኣሕመድ ንኣምሓራ ንትግራይ ንኤርትራ ዝናፀረ ብሓፈሻ ድማ ናብ ትግራይ ዝናፀረ ወፍሪ ፕሮፓጋንዳ ብዝተፈላለዩ በቶም ሞራሎም መንፈሶም ዝወደቑ ባንዳታት ናይ ትግራይ ከም በዓል ናይ ጀነራል ሳሞራ ዮኑስ ከምኡውን ጀነራል ዮሃንስ መንጋግ ጀነራል ባጫ ደበለ ኣባዱላ ገመዳ እናበለ ክሳዕ ጌታቸው ረዳ በፂሑ ብዝተወደበ ወፍሪ ንስውር ዕላማሃቱ ዘንጸባርቕ ወፍሪ ተታሒዝዎ ይርከብ። ብፍላይ ጌታቸው ረዳ ኣብ አልጀዚራ ኣብ ቅድሚ ዓለም ቀሪቡ ንኣብይ ኣሕመድ ካብ ዘዋርዶ ንላዕሊ እታ ወርሕ እዚኣ ብዙሕ ተቐይሙሉ ከም ፀንሐ ኣብይን ብብዙሓት ናይቶም ናይ ውሽጢ ዓንኬል ዝፈልጡ ድማኒ ተቐይሙልካዩ ብጣዕሚ ኣዋሪድካዮ ዓቕሚ ናይ መሪሕነት ከም ዘይብሉ ኣቃሊዕካዮ ጀኖሳይድ ከም ዝፈፀመውን ብዘይቀጣ መገዲ ኣቃሊዕካዮ ክብሉ ስለ ዝተቃወሞ ብዙሕ ተነፂሉ ድሕሪ ምፅናሕ ንህለ ድማ ሕጂ ነዚኣ ንምፍዋስ ዳርጋ ተንበርክካ እምኒ ተሰኪሙ ኣብ ሕቑኡ ይቕረ ክብል ዝተላዕለ ይመስል ናይ ንስሓን ኑዛዜን ከርኢን ኣብይ ድማ ካብ ዓበይቲ ገበናት ክከላኸለሉን ክሸፋፍነሉን ተሰሚዑ ኣሎ። እዚ እውን ተወሳኺ ውርደት ኮይኑ በዓል ዓምዲ ሓሰን ናይ ኣልጀርያ ጋዜጠኛ ነዚ ዘረባ እዚ ኣይሰምዖን ኢሉ ይሓስብ ይኸውን። ሓደ መዓልቲ ግን ነዚ ዛርቦ ዘለውን ዲጂታል ኮይኑ ፅባሕ ንግሆ ንዕኡ ክበልዖ ምዃኑ ዘይተርፍ ነገር እዩ። ብፍላይ ጌታቸው ረዳ ኣብ አልጀዚራ ኣብ ቅድሚ ዓለም ንኣብይ ኣሕመድ ኣዋሪድዎ ብልፅግና ተቐይሞምሉ ከም ዝነበሩ ድማ ኩሉ ሰብ ሰሚዕዎ እዩ። ኣብ ስትረስ ድሕሪ መውርሒ ድማ ንሆ ሕጂ ድማ ብዘሕፍር ውርደት ናይ ኣብይ ዓበይቲ ገበናት ክሸፋፍን ክሳዕ ኣብቲ ውግእ ነፃ ክገብሮም ብዘይ ሕፍረት ድማ ብዛዕባ ጆኖሳይድ ድሕሪ ሕጂ ኣየልዕልኒ ምስ ኣብይ እናሰራሕኹ ጀኖሳይደር ኢለ ኣብይ ኣይዛረብኒ እዩ ዝብል ዘሎ ማለት እዩ። ኣብ ርእሲ ምባሉ ድማ ንኣምሓራን ኤርትራን ከላግበሎም እዩ ተሰሚዑ። ጌታቸው ረዳ በዚ ዝህቦ ዘሎ ርእቶስ ኣብይ ኣሕመድ ሲ ጋሻ ተዓዛቢ እዩ ነይሩ። ወላ ሓንቲ ተራይ ነበሮን ኣይተዋገን ኣይቀተለን ኣይዓመፀን እቲ ጀኖሳይዱን ኣይፈፀመን እንታይ ደኣይ ሞ እዚ ሰብ እዚ ከም ሃገር ከም መንግስቲ ሲ ምስ መን እያ ትዋጋእ ነራ ትግራይ ካሓቲትካስ እንታይ እዩ ክብል ጥዑይ ሓታታይ ዳ ኣይረኸበን እምበር እሞ እዚ ኩሉ ዝተቐትለን እዚ ኩሉ ሚልዮናት ፀኒቱ ዝተባህለን ንበይኖም ኤርትራን ፋኖን ጥራይ እንድሕር ኮይኖም ፈፂሞሞ ሲ ኣብይ ከ እንታይ ይሕሉ ነይሩ ኢልካ ክትሓትት ትኽእል። እቲ ዘገርም ድማ ኣብዚ ብዙሕ ነገራት ኣልዒሉ ኣሎ። ጌታቸው ረዳ ነቲ ኣብይ ኣብ ልዕሊ ትግራይ ፈፂመ እየ ዝበሎ ጅግንነትን ክሳዕ ፊልድ ማርሻልን ሙሉእ ጀነራላትን ኮሎኔል ማዕረግ ክህብ ዝኽኣለ እኮ ንቲዲኤፍን ንትግራይን ኣንበርኪኸ ኣብ ውሽጢ 3 ሰሙን ዘይኣክል ነቲ 30 ዓመት ተሞኪርና ኢና ከምዚ ኢሉ ዝጀሃር ወተሃደራዊ ውሳነ ብዘሕፍር ውርደት ደምሲስና መቐለ ከዓ ናብ ትሕቲ በሻሻ ኣዳቂቕና ኢሉ ድሕሪ ሕጂ እዚኣቶም ከም ዱቄት ተበቶንዮም ድሕሪ ሕጂ ከመይ ገይሮም እዮም ተወዲቦም በናይ ሞራልከ ናብ ሜድያ ክቐርቡ ይኽእሉ ኢሉ ክሳዕ ክንደይ ከም ዘባጭወሎም ድረስዖ ይመስል ጌታቸው ረዳ። ነቲ ናይ ዓመፅ ደቂ ኣንስትዮ ድማ ናትኩም ደቂ ኣንስትዮ ብሰብኡትን ተዓሚፀን ናህና ወተሃደራ ግን ብሳንጃ እዮም ተዘልዚሎም ክብል ከዋዳድር ከባጭወሎምን ዝተሰምዐውን ነዚ እውን ክዝክሮ ኣይደለየን። እዚ ዘሪኦ ነገራት እንትሕላሉ እቲ ካልእ ናይ ምልካት ናይ ዲሂማናይዜሽን ዝበሃል ፕሮሰስ ነበሩ ናይ ቀትሪ ኣዛብ ኢሉ ዝብሎ ነበረ ካንሰር ኢሉ ብበዓል እቲ ዳንኤል ክብረት ገይሩ ዝገልፆም ነበረ ብበዓል ብርሃኑ ጁላ ድማ እዚኦም ከይጠፍኡ ሰላም የለን እዚ ናይ ቀረባ ተዛረቦም ኩሉ ቃናታት እውን ናይ ኣብይ ብሙሉ ሸፋፊኑ ኣብይን መንግኡን ኮነ ኢሉ ካሓኮን ነቲ ፌክ ፀብፃብ ጀኖሳይድ ድማ ንኤርትራን ኣምሓራን ከማቕሎ ተራእዩ። ኢትዮጵያውያን ሙት ኣይክሰስን እዩ እናበሉ ክሳዕ ዝሕጭጩሉ እዩ ብሞራላዊ ውድቀት ኣብ ጭቃ ከንገርግር ንዕዘቦ ዘለና እስከ ገለ ካብ ሕሉፍ ቃናታቱን ኤሊታት ኦሮሞ ኣምሓራን ብዛዕባኡ ዝተዛረብዎን ናቶም ትብዓትን ናቱ ውድቀትን እስከ ገለገለ ሪና ንመለስ። አሁን ለምሳሌ ዶክመንቱን ይዞ ስለወጣው ኮፒ አለኝ ነው ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ከ24% አሶርትመንት ኦፍ ፋኖ አለ ያልገባኩ የለም። ትግራይ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያረጋው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ ተራባለው የግል ሽፍታ። Many
Tigrayans, you know this, see you as a traitor. Thousands of people in Tigray went to the battlefield and they died. They were killed in war based on your call to arms. You urged young Tigrayans to, quote, rise and deploy to battle in tens of thousands. What do you say to the people of Tigray today who were victims of the war and who now think you just sold them out? You betrayed them by joining the architect of their suffering, Abiy Ahmed. Genocide ሚል ቃል ካሁን በኋላ አልጠቀምም ፌደራል መንግስት ጋር ይሰራው Genocide or not? I believe genocide has been committed in Tigray By Abiy Ahmed. Well, I have to be responsible for my words now. So you weren't responsible and before? I am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes. But you're not willing to say he did the genocide? Yes. It was a genocide that just happened by itself? Genocide ሚል ቃል ካሁን በኋላ አልጠቀምም ፌደራል ውሸታም ነው ሁሉ የምድር ፖለቲከኛ ነኝ የሚል ውሸታም ነው ቅድሚ ሕጂ ከም ዘቕረብናልኩም መሰረት አብይ ንልደቱ አያለው ፀዊዑ ንሕና ቁሩብ ግዜ ተዓገሰና ነዚኦም ክነጥፍእ ግዜ ሓበኒ ከም ዝበሎ ባዕሉ ልደቱ አያለው አቃሊዕዎ ነይሩ ጅዋሩን በወገኑ ነቲ ናይ ዶክተር ሚልኬሳ ሚደጋን ናይ ታየ ደንዳን ምስ ሰምዐ ጅዋር ባዕሉውን አብይ ነዞም አምሓራ ዝበሃሉ ኤሊታት ብሓንሳእ ኮይና ነቲ ናይ ኦሮሞ መንግስቲ ረብሓ ጥቕሚ ብሓንሳእ ክንሕሉለና ነዚኦም ዕድል ሃበና ጥራይ ኩሎም ክንፀራርቦም ኢና ከም ዝበለውን ጀዋር መሐመድ ባዕሉ አቃሊዑ ነይሩ እዚ ዘርእየና ማለት አብይ ክሳዕ ክንደይ መናጉዕ ምዃኑ ነቲኦም እንታይ ብሎም ንሕዶም አባኢሱ በቃ ከም ዲቫይድ ኤንድ ሩል ዓይነቱ ናይ ማኪያቬሊ ስራሕ ተጠቂሙ ከጣቁ ንከምኡ ዓይነት ፓተርን ከም ዝረአዩ ናይ ኦሮሞ መንግስቲ ረብሓ ንምድልዳል ወይ ከዓ ተረኛሃት ኢና ዛ ዓይነቱ ከስምዖም ዝፍትን ነቶም ኤሊታት ኦሮሞ ክረኽቦም ከሎ ነቶም ካልኦት ከዓኒ ንአብ ልዕሊ ትግራይ ብፍላይ ፅልኢ ብርቱዕ ፅልኢ ከም ዘለዎም ቅድሚ ሕጂ ታየ ደንዳአ ገሊፁ ነይሩ ወላ ዶክተር ሚልኬሳ ሚደጋውን ገሊፁ እዩ ንምሓራን ትግራይን ፍሉይ ፅልኢ ከም ዘለዎም እዚ ድማ ኣብዚ ከም ብዘይ ካዚ ታየ ደንዳአ ዶክተር ሚልኬሳ ሚደጋ ነቲ ኩሉ አብይ ኣብ ውሽጢ ዓንኬል ኮይኑ ድህቦም ዝነበረ ምስጢራት ሓይልታት በሙሉ ዘርጊሖም ነቲ ህዝቢ አቃሊዖም እዮም ነቲ ምስጢራት ትግራይን ንምሓራን ዘለዎ ኹቱር ፅልእን ከጥፎም ምዃኑ ድማ ከም ዝገለጸሎምን አቃሊዖም ነይሮም እዮም ብፍላይ ሚኒስተር ታየ ደንዳአ ኣነ ኣብ ሂወተይ ዝወርደኒ ነገር ዝፈልጦ ስለ ዘይብለይ እቲ ምስጢር ምሳይ ሒዘዮ ክቕበር ስለ ዘይደሊ አብይ ንኣምሓራ ካብ ሱሮም ከጥፎኦም ምዃኑ ከም ዝገለጸሉ ዝኸዓ ሰብ ክፈልጦ ከም ዘለዎን ነዚ ከዓ ኣነ ኣትሪለ ተቃይሜ ከም ነበርኩና ዕላማ ስነ ህዝቢ ምጥፋእ ድዩ ኢሉ ከም ተቃወሞን ገሊጹ ነይሩ ኣብ ጉዳይ ምጅማር ውግእ ድማ ከምዚ ዝሰማዕኩሞ ጌታቸው ነቲ ብተደጋጋሚ ባዕሉ ዘቃልዖ ዝነበረ ሓቅታት ክሒዱ ብዘሕፍር ናይ ሙት ስብእና ክኽሕዶን ዘየለ ክህተፍትፍን ንሰምዖ ኣለና እስከ ገለ እውን ካብኡ ንስማዕ ቡናን በአስተማማኝ መልኩ ለማረጋገጥ የሚያስችል ማንኛውም ስራ እንሰራለን ከማንኛውም አይነት ጠላት ሻዕቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ ምትሆነው ይህ ለገባን አድቫንቴጅ ወስላል ላስቆሙ አልችልም ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው ግጭት ውስጥ ከገባን አድቫንቴጅ ወስላል ላስቆሙ አልችልም ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል እኔ ጋር እንዳሰርተን ቆይቶ ነው የተመለሰው ግን የተቀበለው ሰው አልነበረ ትክክለኛ ግምገማ ነበር ትክክለኛ ግምገማ ነው ምን ኦብቪየስ ነው ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው ግጭት ውስጥ ከገባን አድቫንቴጅ ወስላል ላስቆሙ አልችልም ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችን زغبركم تغادلنا كابزينن دو زقاچو فيديوتاتن بتي بإليتات ناي أورومو كساع كندي بزقرم تبعاتن حقتاتن نهزبوم كقالعو هلو اسيوم إليتات ناي تقارو دما بفلاي زي جنرال سامورا يونسيتي جنرال سانتيم زبال جنرال منغاق زبال جيتاچو ردا تصادقان زبال بتعم زيوم سي جنرال كتولوم سي بتعم بزحفر نهزبومن سراويتومن بصوتومن كديعم بدأ حسوت فترة ناي زانتا فتيرم لأن هدو زقاچوت ما زولو نورن كقاچوت ريو هلوم انتا يسمعو كابزنا هدو زقاچو حقتات اتم إليتات أورومو بزقرم سبقنا بتبعانا تحقي خقالعون سلطانا وحدقا يأتيهم بدو فاينا نهزبهم تحقي خقالعون نتحزمنا قيتاتشو قنا
ብጣዕሚ ብዝሕፍር ውርደት ከምቲ ኣምሓሩ ዝሳልቁሉ ዘለው መስሓቄንን ክላውንሽን ኮይኑ መዋረዱ ኮይኑ ንዕዘቦ ኣለና ኤሊታት ኢትዮጵያ ብዓፈሻ ኤሊታት ተጋሩ ድማ ብውርደት ከዋርዱ ኢና ንዕዘብ ዘለና ምክንያቱ ድማኒ موت أي قصصني بلو موت مالتهم منفسون مورالون زموت سب مالتهمي سلطان قانطال تنطلط إلهم أيترفون نت قانطال سقله بعلو أوريدو كقولو هلو نتي أب سلطان زديبه دما حفاش كعلوي زبل مسلا بزسن يو ጌታቸው እቲ በቀዳም ንስልጣን ክብል ዝኩሉ ሞራላ ውጥቀት ንህዝቡ ዘቀይምን ኣብዚ እዋን ድማ ነምዓራ ንኦሮሞ ንኹሉ ህዝቢ ዘቀይም ዘሎ ብሙሉም ኤሊታት ናይ አምዓራ ናይ ኦሮሞን ተጋሩን እዮም ተገሪሞም ብውርደት ዘናሽዎን ዘባጭሉን ዝሕጭጩሉን ዘሎ ስልጣን ካነ ጥባሕ كم زي تلدي مس أبي استمالت مال تايب النيرو سميعكم ويقوم مس أبي كوين كاداقم نابسراح من مساء معدد نزغول دحرز كل مكران وردتن ناي نوري زبل نورسي نبعلو نورا مخانو أمسكيرو له الزد ما أبتاريخ زتمزيب له بتعمي زحفر كوينو درغيب له زي ميجا سوديو كسب بغادة حسن رغبكم لايك شير سابسكرايب بايت سنفون نابلنا سسنايو نخلنا ስሙ በጣም ነው ወደው ነው የህዋትን እርሶ ስለወደዱት ሳይሆን ህዝባዊ ወያኔ ሓርነት ትግራይ ማለት ትግራይ ወረዲ ነጻ ህዋት አመራር እሺ እርሶ ከወደዱት አሁን ሌላው ሳይስማማበት ማን አንተ ነህ ያልተስማማው የህዋት አባላት የህዋት አባል ሆነና ሐሳብህን አስረጽ ህዋት ላይ ስሙን ምንቀይረው ፕሮግራም መቀየር ላይ ነው ቁ ነገር ማውራት ያለበት ህዋት የትግራይን ህዝብ ህይወት የሚቀየረው በፕሮግራም ስም ከግብር አይበልጥም አቶ ጌታቸው አይበልጥም መልጦ አያውቅም አዴፓና ኦዴፓ ስምን መላክ ያወጣዋል ተብሎ እኮ ሲተረት ምሳሌው ተግባሩን ስለሚገልጽ ይመስለኛል እኔ ውበቱ የሚባል አንድ ጓደኛ ነበር ስሙን መልአክ አልወጣውም ብለን ምን ከራከረ ስለአሁን እሱ አይደለም መሰለኝ እሺ ኦዴፓና አዴፓ ስም ከቀየሩ በኋላ የተሻለ ዲሞክራሲ አማራ ክልልና አማራ ማን ኦሮሚያ ክልል ውስጥ ተፈጥሯል ብለህ ካመንክ ህወሓት ምንድነው የሚሆነው በዛ እንት ምንድነው የሚሆነው ሲዴፓ ነው የሚሆነው ስም ውስጥ አይደለም ፕሮግራም ነው እሱም ፕሮፖዛል አደረገ ነው ፕሮግራም ነው ድርጅት የሚያደርገው ስም አይደለም ፕሮግራም ኡናን ባስተማማኝ መልኩ ለማረጋገጥ የሚያስችል ማንኛውም ስራ እንሰራለን ከማንኛውም አይነት ጠላት ሻቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ ምትሆነው አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያረግም ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው ዶክተር አብይ አህመድ እና የትግል ጓዶቹ ልጆች እየገደሉ ነው በመግደልም ብቻ አላበቁም ገሎም እያቃጠሉ ነው ስለዚህ እንደዚች ሀገር ዜጋም በጣም ውስጤን ነክቶታል ማለት ነው ስለዚህ ስሜት የተደበላለቀ ነው ይሄ ነገር ባስቸኳይ የማይቆም ከሆነ አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያረግም ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የሱ ገደብ እንኳን አለው እኮ ፈጣሪም ታግሶ መጨረሻ ላይ ኃጢአተኛውን ይቀጣል አይደል